ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ ፊደላትን በማጋጠም ባለ ሁለት ፊደላት ቃላት ምስረታ ይሆናል ማለት ነው። አማርኛ ለማንበብ ወይም ለመጻፍ የአማርኛ ፊደላትን መለየት ይኖርብናል ማለት ነው። ድምጻቸውን እያንዳንዳቸው ለይተን ስለዚህ ድምጻቸውን እና የማን ቤተሰብ እንደሆኑ እየለየን እናያለን ማለት ነው። አማርኛ በቀላል መንገድ ለመጻፍ ወይም ለማንበብ ያግዘናል ማለት ነው። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ወደ ያዝነው ትምህርታችን ስነድ ምን ይላል? አፍ አፍ ብለን ስንጽፍ የአ የመጀመሪያ ፊደል አ፣ የፈ ስድስተኛ ፊደል ፍ ምን ብለን ጻፍን ማለት ነው? አፍ አፍ። ከዚህ ስንመጣ ይቺ ዳታ ዳታ ስንል ይቺ የደ ስንተኛ ፊደል ናት? የደ አራተኛ ፊደል ዳ። ይችም የተ አራተኛ ፊደል ታ፣ አንድ ላይ ዳታ ዳታ። ሳሳ ይላል። ሳሳ ብለን ለመጻፍ ይቺ የሰ አራተኛ ፊደል ሳ፣ ይችም በተመሳሳይ የሰ አራተኛ ፊደል ሳ፣ አንድ ላይ ሳሳ ሳሳ። እዚህ ስንመጣ ሽታ ሽታ ስንል የሸ ስድስተኛ ፊደል ሽ፣ ይቺ የተ አራተኛ ፊደል ታ ምን አለ ማለት ነው? ሽታ ሽታ። ከዚህ ስንመጣ ይቺ ቀይ ቀይ ብለን ለመጻፍ የቀ አራተኛ ፊደል ቀ፣ ይቺስ የማናት? ይቺ የየ ስድስተኛ ፊደል ይ፣ በአንድ ላይ ስናነባው ምን ሆነ? ቀይ ቀይ። ኤችስ ምን ይላል? ሻምቦ ሻምቦ ብለን ለመጻፍ የሸ አራተኛ ፊደል ሻ፣ ኤችስ የበ ሰባተኛ ፊደል ቦ፣ በአንድ ላይ ሻምቦ ብለን ጻፍን ማለት ነው። ሻምቦ። እዚህ ስንመጣስ ሉል ይላል። ሉል ብለን ስንጽፍ የለ ሁለተኛ ፊደል ሉ፣ ኤችስ የለ ስድስተኛ ፊደል ል፣ አንድ ላይ ሉል ሉል። ኤስ ምን ይላል? ሆድ ሆድ ብለን ስንጽፍ የሃ ሰባተኛ ፊደል ሆ፣ የደስ ስድስተኛ ፊደል ድ፣ አንድ ላይ ሆድ ሆድ። ኤችስ ጀት ጀት ብለን ስንጽፍ የጀ የመጀመሪያ ፊደል ጀ፣ የተ ስድስተኛ ፊደል ት፣ አንድ ላይ ጀት ጀት። ኤችስ እቃ እቃ ብለን ስንጽፍ የአ ስንተኛ ፊደል ናት? የአ ስድስተኛ ፊደል እ፣ ይቺ የቀ አራተኛ ፊደል ቃ፣ አንድ ላይ እቃ እቃ። በዚህ መንገድ ካያችሁት ወይም ከለያችኋቸው በቀላል መንገድ መጻፍም ሆነ ማንበብ ትችላላችሁ ማለት ነው። ከዚህ ስንመጣ ይቺ ሾላ ሾላ ብለን ስንጽፍ ይቺ የሸ ስንተኛ ፊደል ናት? የሸ ሰባተኛ ፊደል ሾ፣ ይቺስ የለ አራተኛ ፊደል ላ፣ በአንድ ላይ ሾላ ሾላ። በስተግራ ገጥ የሚያጥሩ ፊደላት አራተኛ ፊደላት ናቸው ማለት ነው። ይችስ ሎሚ ሎሚ ብለን ስንጽፍ የለ ሰባተኛ ፊደል ሎ፣ ይቺ የመ ሶስተኛ ፊደል ሚ፣ በአንድ ላይ ሎሚ ሎሚ። ይችስ ኳስ 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 ብለን ስንጽፍ ይቺ የከ ስንተኛ ፊደል ናት? የከ ስምንተኛ ፊደል ዲቃላ ወይም ውስብስብ ፊደላት የምንላት ማለት ነው። ኳ፣ ይችስ
የሰ ስድስተኛ ፊደል ስ አንድ ላይ ኳስ ኳስ። እዚህ ስንመጣ ይቺ ሬት ሬት ስንል የረ አምስተኛ ፊደል ሬ። ይችስ የተ ስድስተኛ ፊደል ት አንድ ላይ ሬት ሬት ብለን ጻፍን ማለት ነው። አምስተኛ ፊደሎች ሁሉም ቢሆን ቀለበት አላቸው ማለት ነው። ከታች ከቀኝ እግራቸው ቀለበት አላቸው ማለት ነው። ስለዚህ እቺ ሬት የረ አምስተኛ ፊደል። ይችስ ጦጣ ጦጣ ስንል ደግሞ የጠ ሰባተኛ ፊደል ጦ የጠ እችም አራተኛ ፊደል ጣ አንድ ላይ ጦጣ ጦጣ። ከዚህ ስንመጣ እቺ ዛፍ ዛፍ ስንል ስንተኛ ፊደሎች ናቸው ማለት ነው ብለናል። በስተግራ እግራቸው የሚያጠር በስተግራ እግራቸው ካጠረ አራተኛ ናቸው። ዛ የዘ አራተኛ ማለት ነው። ይቺ ፍ የፈ ስድስተኛ ፍ አንድ ላይ ዛፍ ዛፍ። ይችስ ሰራ ሰራ ስንል የሰ የመጀመሪያ ፊደል ሰ የረ አራተኛ ፊደል ራ አንድ ላይ ሰራ ሰራ። ኤችስ ገታ ገታ ብለን ስንጽፍ የገ የመጀመሪያ ፊደል ገ የተ አራተኛ ፊደል ታ አንድ ላይ ገታ ገታ። ኤችስ በር የበ የመጀመሪያ ፊደል በ የረ ስድስተኛ ፊደል ር አንድ ላይ በር በር። ኤችስ ኖረ ኖረ ስንል የነ ሰባተኛ ፊደል ኖ የረ የመጀመሪያ ፊደል ረ አንድ ላይ ኖረ ኖረ። ከዚህ ስንመጣ ይችስ ቡታ ቡታ ብለን ስንጽፍ የበ ሁለተኛ ፊደል ቡ ይችስ የተ አራተኛ ፊደል ታ አንድ ላይ ቡታ ቡታ። ይችስ ሄደ ሄደ ስንል የሀ ስንተኛ ፊደል ናት ማለት ነው? ሶስተኛ ፊደል ሄ። እቺ የደ የመጀመሪያ ፊደል ደ አንድ ላይ ሄደ። ኤችስ ሳበ ሳበ ስንል የሰ አራተኛ ፊደል ሳ የበ የመጀመሪያ ፊደል በ አንድ ላይ ሳበ ሳበ። ቡላ ቡላ ስንል የበ ሁለተኛ ፊደል ቡ የለ አራተኛ ፊደል ላ አንድ ላይ ቡላ ቡላ። እዚህ ስንመጣ ይችስ ዞረ ዞረ ስንል የዘ ሰባተኛ ፊደል ዞ ይችስ የረ የመጀመሪያ ፊደል ረ አንድ ላይ ዞረ ዞረ። በዚህ መልኩ ካየናችሁ በቀላል መንገድ ማንበብ ወይም መጻፍ ትችላላችሁ ማለት ነው። እቺ ምን ትላለች ከእናንተ? ሮጠ ሮጠ ካላችሁ በትክክል የረ ሮጠ ስንል የረ ሰባተኛ ፊደል ሮ የጠ የመጀመሪያ ፊደል ጠ አንድ ላይ ሮጠ ሮጠ። ከዚህ ስንመጣ ስች ምን ትላለች? ካደ ካደ ብለን ስንጽፍ የከ ስንተኛ ነው ማለት ነው? አራተኛ ፊደል ካ ይችስ የደ የመጀመሪያ ፊደል ደ አንድ ላይ ካደ ካደ። ይችስ ደጋ ደጋ ስንል የደ የመጀመሪያ ፊደል ደ የገ አራተኛ ፊደል ጋ አንድ ላይ ደጋ ደጋ። ይችስ ጎጆ ጎጆ ስንል የገ ሰባተኛ ፊደል ጎ የጀ ሰባተኛ ፊደል ጆ አንድ ላይ ጎጆ ጎጆ። ይችስ መሸ መሸ ስንል የመ የመጀመሪያ ፊደል መ ይችስ የሸ ስንተኛ ናት? የሸ የመጀመሪያ ፊደል ሸ አንድ ላይ መሸ መሸ። እሺ ከዚህ ስንመጣ ሲች ምን ትላለች? ሸጠ
ሸጠ። የሸ የመጀመሪያ ፊደል ሸ። ይችስ የጠ የመጀመሪያ ፊደል ጠ። አንድ ላይ ሸጠ ሸጠ። በዚህ መልኩ ከተለማመዳችሁ አማርኛ በቀላል መንገድ ማንበብ መጻፍ ትችላላችሁ ማለት ነው። እሺ ከዚህ ስንመጣ ይቺ መ የላ መላ መላ ብላችሁ ለመጻፍ የመ የመጀመሪያ ፊደል ማለት ነው። እሺ ይቺስ የለ ስንተኛ ናት? የለ አራተኛ ፊደል ላ። አንድ ላይ መላ። ይቺስ ቆላ ቆላ ብላን ስንጽፍ የቀ ሰባተኛ ፊደል ቆ። ይቺስ የለ አራተኛ ፊደል ላ። አንድ ላይ ቆላ ቆላ። ይቺስ ወፍ ወፍ ብለን ስንጽፍ የወ የመጀመሪያ ፊደል ወ። የፈ ስድስተኛ ፊደል ፍ። አንድ ላይ ወፍ ወፍ። ይቺስ ማናት? ጫት ሲላ ማለት ነው። ጫት ብላችሁ ስንጽፉ የጨ አራተኛ ፊደል ጫ። የተ ስድስተኛ ፊደል ት። አንድ ላይ ጫት ጫት። ይቺስ ምን ትላለች? እሺ ቁራ ካላችሁ በትክክል ቁራ ቁራ ስንል የቀ ሁለተኛ ፊደል ቁ። የረ አራተኛ ፊደል ራ። አንድ ላይ ቁራ ቁራ። ይቺስ ኩታ ኩታ ስትሉ ደግሞ የከ ስንተኛ ማለት ነው? በጎናቸው ቅጽል ያላቸው ሁለተኛ ፊደሎች ናቸው። የከ ሁለተኛ ፊደል ኩ። የተ አራተኛ ፊደል ታ። አንድ ላይ ኩታ ኩታ። ከዚህ ስንመጣ ይች ምን ትላለች? ደግ ደግ ብለን ስንጽፍ የደ የመጀመሪያ ፊደል ደ። የገ ስድስተኛ ፊደል ግ። በአንድ ላይ ደግ ደግ። ይችስ ጀሮ ጀሮ ስንል የጀ የመጀመሪያ ፊደል የረ ሰባተኛ ፊደል ሮ። አንድ ላይ ጀሮ ጀሮ። ይችስ ወጋ ወጋ ስንል የወ የመጀመሪያ ፊደል ወ። የገ አራተኛ ፊደል ጋ። አንድ ላይ ወጋ ወጋ። ይችስ ለማ ለማ ስንል የለ የመጀመሪያ ፊደል ለ። የመ አራተኛ ፊደል ማ። አንድ ላይ ለማ ለማ። ይችስ ኮራ ኮራ ስንል የከ ሰባተኛ ፊደል ኮ። የረ አራተኛ ፊደል ራ። አንድ ላይ ኮራ ኮራ። ይችስ ቋራ ቋራ ስንል የቀ ስንተኛ ፊደል ማለት ነው? የቀ ስምንተኛ ፊደል ውስብስብ ፊደላት ወይም ዲቃላ የምንላት ማለት ነው። ቋ። ይቺ የረ አራተኛ ፊደል ራ። አንድ ላይ ቋራ ቋራ። ይችስ ዶሮ ዶሮ ስንል የደ ሰባተኛ ፊደል ዶ። የረ ሰባተኛ ፊደል ሮ። አንድ ላይ ስታነቡት ምን ይሆናል ማለት ነው? ዶሮ ዶሮ። በዚህ መልኩ እየጻፋችሁ መለማመድ ትችላላችሁ ማለት ነው። ይችስ ታማ ታማ ስንል የተን አራተኛ ፊደል ታ። የመ አራተኛ ፊደል ማ። አንድ ላይ ታማ ታማ። ይችስ ለየ ለየ ስንል የለ የመጀመሪያ ፊደል ለ። የየ የመጀመሪያ ፊደል የ። አንድ ላይ ለየ። ይችስ ድሮ ድሮ ስትሉ የደ ስድስተኛ ፊደል ድ። የረ ሰባተኛ ፊደል ሮ። አንድ ላይ ድሮ ድሮ። ይችስ ወሎ ወሎ ስንል የወ የመጀመሪያ ፊደል ወ። የለ ሰባተኛ ፊደል ሎ። አንድ ላይ ወሎ ወሎ። ይችስ ቡሬ ቡሬ ስንል የበ ሁለተኛ ፊደል ቡ። የረ አምስተኛ ፊደል ሬ። አንድ ላይ ቡሬ ቡሬ። ይችስ ጁስ ጁስ ስትሉ የጀ
ሁለተኛ ፊደል ጁ፣ የሰ ስድስተኛ ፊደል ስ፣ አንድ ላይ ጁስ ጁስ። እሺ በዚህ መልኩ እየተለማመዳችሁ በቀላል መንገድ ማንበብ መጻፍ ትችላላችሁ። ለበለጠ ደግሞ በቅርብ ቀን መጽሐፍ ማንበብ እንፈልጋለን ለምትሉ ወይም ህፃናትን ማስተማር እንፈልጋለን የምትሉ ህፃናትን አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራለን። እንዲሁም መማር ለምትፈልጉ ሁሉ ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል ማለትም በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ የሶሻል ሚዲያ አማራጮች እናንተ በምትጠቀሙት ደውላችሁ አናግሩን። በቀን 1 ሰዓት በመመደብ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ ጠዋትም ማታም በየትኛውም ሰዓት እናንተ በተመቻችሁ ሰዓት እናስተምራችኋለን። በኦንላይን በእጃችሁ ባለው ስልክ የትኛውም ጊዜና ቦታ ሳይገድባችሁ መማርና መከታተል ትችላላችሁ ማለት ነው። ከታች ባስቀመጥነው ስልክ ደውላችሁ አናግሩን። መልካም ጊዜ